ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች አሉ አብረን እንጓዝ ማለት ነው። እስኪ እውነተኛ ፍቅርና ይቅር ባይነት ዛሬ በሰይፉ ሾው ላይ የቀረበው የሀብታሙና እንዲሁም ደግሞ የቤተልሔም ታሪክ በብዙዎቻችን ልብ ውስጥ ትልቅ ትምህርትና ተስፋን ያጫረ እውነተኛ የፍቅር ምስክርነት ነበር። በተለይ ቤተልሔም የእውነት የዚህ ዘመን ብርቅዬ ጀግና ሴት ምሳሌ መሆኗን አሳይታለች። ልጅ በምትወልድበትና የእናትነት ፈተና በምትወጣበት ያን ሁሉ መከራና ስቃይ ብቻዋን አልፋ ዛሬ ላይ በልቧ ምንም አይነት ጥል ሳይዝ ይቅርታን መታደሏ ምን ያህል ታላቅና እየሰፋ ደግ ልብ እንዳላት በበርካቶች እየተመሰከረላት ይገኛል። ላይን አያሳየኝ በሚባልበት በዚህ ዘመን እንዲህ አይነት አርቆ አሳቢነት፣ አስተዋይነትና የይቅር ባይነት መንፈስ ማሳየት የእውነተኛ ፍቅር መገለጫ መሆኑን በርካቶች መስክረዋል። ሀብታሙም ቢሆን ከአቅም በላይ በሆነ ምክንያት በዚህ አስቸጋሪ ወቅት አጠገቧ ባይኖርም ዛሬ ላይ ስህተቱን አምኖ ይቅርታ ለመጠየቅ መድፈሩና የቤተልሔም ይቅር ባይነት ተጨምሮበት ያየነው እርቅ እውነተኛ ፍቅር በፈተናዎች ውስጥ አልፎ እንደሚጸና ያስመሰከረ መሆኑን ተገልጿል። ለዚህ ውብ አጋጣሚና እርቅ መሳካት ትልቁን የጀርባ አጥንት ስራ የሰራው ሰይፉ ፋንታሁን ትልቅ ክብርና ምስጋና ይገባዋል ሲሉ በርካቶች አድናቆታቸው እያጎረፉለት ይገኛል። ታዲያ ሁለቱም ጠንክረው እጅ ለእጅ ተያይዘው ልጃቸውን በፍቅርና በደስታ የሚያሳድጉበት መልካም ጊዜ ይሁንላቸው። በጣም የሚያሳዝን በጣም ደስ የሚልም ነው እንዲህ አይነት ፍቅር ማለት ነው። እንግዲህ በጣም የዋህና ምርጥ ንጹህ ልብ ያላት ሴት ናት ማለት ነው ቤተልሔም። በጣም ጎበዝ ልጅ ናት። እንዳያችሁት እንደሰማችሁት ታሪኳንም ከመጀመሪያ ጀምራችሁ ሰምታችሁታል። ያልሰማችሁ ካላችሁም በጣም ነው የሚያሳዝን። በብዙ ነገር ተፈትና ነበረ። ብዙ አንብታ ብዙ አልቅሳ ነበረ። ግን መጨረሻ ላይ ፈጣሪ ደግሞ አልጣላትም፣ እዚህ ደርሳለች። እንደዛም ሆና ግን ሌሎች ቢሆኑ ይሄን ሰው አይኑን አያሳየኝ፣ እኔ ሳረግዝ ልጅ ሲመጣ ጥሎኝ ሄደ፣ እኔም በራሴ ብሆንም ማለት ነው በፊት ጥሎኝ ሄዶ አሁን ምን ሊሰራ መጣ ብዬ ላልታረቀው እችላለሁ። የእሷ ግን ንጹህ ልብና ንጹህ ሰው መሆኗ እዚህ ጋር ተቀበለችው። የመጀመሪያው ላይ ምን እንዳለችም ላሰማ ላላባለው በጣም ተስፈኛ ጎበዝ ልጅ፣ ጠንካራ፣ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁና አሁን ላይ የምሬ ነው። ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞችን ከብዙ ሰው በኋላ የቀረው መሰለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜ ገንዘብን ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ። ያሳዝናል። እንግዲህ አላስፈላጊ እርግዝናዎች ሲመጡ ወንዶች በሴቶች ላይ ብቻ ጫና አድርገው ጥለው የመሄድ ልማድ ነው ይሄ ኢትዮጵያን ማለት ነው። ብዙ ወንዶች በፍቅር ሰዓት ላይ ሆይ ሆይ ብለው ፍቅር ውስጥ ሴቶችን ያስገባሉ። ከዛ ሴቷ ፍቅር ከያዛት አላስፈላጊ ደግሞ አለ እቅድ እንደዚህ እርግዝና ሲመጣ እሷ ስትሰበር እሱ ጥሎ የመሸሽ ነገር በብዙ የተለመደ ነው ኢትዮጵያን ላይ። ግን ይሁን እንጂ እሱም መጥቶ ይቅርታ በመጠየቁ እሷም ደግሞ የይቅርታ ልብ ይሄን ሁሉ መከራ አሳልፋ ይሄን ሁሉ ነገር አልፋ ከስቃይ በኋላ እንደገና መጥቶ ይቅርታ ሲጠይቃት በንጹህ ልቧ ይቅር ብለዋለች። ከዚህ በኋላ እንግዲህ አብረው ልጃቸውን ያሳድጋሉ ብለን ተስፋ እናደርጋለን። ምክንያቱም እሱም ይወዳታል፣ እሷም ትወደዋለች። እሱ ገንዘብ በማጣት ነው። ገንዘብ በማጣትም መሸሽ ሳይሆን ገንዘብ በማጣትም ቢሆን እየተሳሰቡ ብርም ባይሰጣት አይዞሽ አለው እያለ ልጁን እያየ እሷን እያየ አብረው ቢኖሩ አንድ ዳቦ በልተው ለእሷ ደስታ ነበር ማለት ነው። ምክንያቱም ብዙ ወንዶች የሴቶች እህቶቻችንን ልብ የሚሰብሩት እንደዚህ አይነት ነገር ነው። በፍቅር ይገባሉ፣
የእሷ ልብ ሲሰበር እነሱ ይሸሻሉ። እንደዚህ አይነት ነገር ሲከሰት እሱ ይሸሻል። ራሱን አውጥቶ መሸሽ ነው የሚፈልገው እንጂ ችግርን መጋፈጥ አይወድም። ብዙ ወንዶች ላይ የምናየው ነገር ነው። እንዲሁም ደግሞ ልጆች እግዚአብሔር ይመስገን ጤነኛ ልጅ ነው እንኳን የሷ የሰጣት። አካለ ጎደሎ ልጅም ሲወለድ ብዙ የማውቃቸው አሉ ማለት ነው። እኔ በሚዲያ ላይ የማያቸው ሰዎች እኔ ብቻ ሳልሆን እናንተም ልታዩ ትችላላችሁ። ልጅ የሆነ አካለ ጎደሎ ሲሆን ባል ጥሎ ይጠፋል። እሷ በእጇ ጠፍጥፋ እንዳመጣችሁ ያን ነገር መቀበል አይፈልግም። ይሄ ደግሞ መስተካከል አለበት። ለእናት ነው በቃ። አንዳንድ እናቶችም አላችሁ፣ ለምሳሌ እንደ አሸናፊ አይነቶች አባትም አሉ። አይታችኋል። አሸናፊ ይሄን ሁሉ ነገር ተጋፍጦ ልጁን እያሳደገ ነው ያለ ማለት ነው። እንግዲህ ታውቃታላችሁ። አሸናፊ ሁላችንም የምናውቀው ነው። የሁለት ልጆች ሴቶች መንታዎች አባት ማለት ነው። አንዷ ልጅ እንግዲህ እንደምትታመም አይታችኋል፣ ብሌን እና እስካሁን እናት እንግዲህ ጥላ ጠፋች ነው የተባለ። እናት ጠፍታለች፣ አባት ነው እየተጋፈጠ እየተሰቃየ ያለው እና እንደዚህ አይነት ሲከሰት እንደዚህ ህመምተኛ ልጅ እንኳን እንደዚህ ሲመጣ ጥለው የሚጠፉ አባቶች አሉ፣ እናቶችም አሉ ደግሞ እዚህ ጋር ስታዩ እና የመጣውን ነገር ጤነኛም ልጅ ፈጣሪ ከሰጣችሁ እሰየው። የሚበላውን ጭራችሁ ምንም ብላችሁ አምጥታችሁ ልጆችን ማሳደግ ግዴታችሁ ነው። እናት ብቻ ግዴታ የለባትም። ሴቶችም ደግሞ ጥላችሁ መሄድ የለባችሁም። እንደምንም ብላችሁ ልጃችሁ ማሳደግ አለባችሁ። ይሄ በጣም ነው የሚያሳዝነው ማለት ነው። አንዱ የራስ ጉዳይ ብሎ እንደዚህ አይነት ነገር ሲከሰት ይሄኛው ለዚህኛው ጥሎ መሸሽ ጥሩ አይደለም። ይሄም ልጅ ያደረገው እንደዛ ነው። እሷ ስታረገዝ እሷን ጥሎ ለምን ያለ በቃ። ምክንያቱም እሷ በእጇ ጠፍጠፋ እንዳመጣች በዛ በስሜት ሰዓት በፍቅር ሰዓት እሱ ምሽሹ ሲል ነበረ። ግን እርግዝና ሲከሰት እንደዚህ የምጠፉ ወንዶችም ፈጣሪ ይቅር ይበላችሁ። ግን እሷ በጣም የምትደነቅ ልጅ ናት። ብዙ ነገር አሳልፋ ብዙ መከራ አይታ እንደዛም ሁና ደግሞ ተቀብለዋለች። ይሄንን ሁሉ ነገር ማለት ነው ያለውን ነገር መከራውን ሁሉ አሳልፋ ዛሬ ላይ ደግሞ በንጹህ ልቧ አሁንም ስለምትወደው ተመልሳለች ማለት ነው። እዚህ ጋር ብቻ በጣም ያሳዝናል። እግዚአብሔር ልቦና ይስጠን ነው የምለው እኔ ለሴቶችም ለወንዶችም ማለት ነው። ፈጣሪ ልቦና ይስጠን። እንደዚህ አይነት ነገር የምናደርግ ሰዎች በተለይ በልጅ ላይ ጨክኖ መጥፋት፣ የራስ ጉዳይ የራስሽ ጉዳይ መባባል ትክክል አይደለም። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ውስጤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ውስጤ ተስፋ ቆርጦ። የዓይኖች ቀዳዳዎቹ ሀያው ፈለቁ ጉንጬንም በጉንጬ ሲያቋርጡ። አትዘኝ ያለኝ ሲያጽናናኝ መንፈሴ ቆርጠ ስትለየኝ እንዴት ይቻል ነፍሴ። የዓይኖቼ ቀዳዳዎቹ ሀያው ፈለቁ ጉንጬንም በጉንጬ ሲያቋርጡ። አትዘኝ ያለኝ ሲያዝናናኝ መንፈሴ ቆርጠ ስትለየኝ እንዴት ይቻል ነፍሴ። እች ልጅ በጣም ድምጿም ያምራል። ድምፃዊ ናት፣ እሱም እንደዛው ድምፃዊ ነው። ደስ በሚል ስራዎች ይመጣሉ። እንግዲህ እግዚአብሔር ይርዳቸው፣ ልጃቸውን እንዲያሳድጉ ፈጣሪ ይርዳቸው ነው ምለው። በጣም ያሳዝናል። እሱም ጨክኜ አይደለም ይቅርበኝ እያለ እግሯ ላይ ተደፍቶ አልቅሷል። እንግዲህ ነገሮች ሳይመቻቹ ቀርቶ ነው። ቁስ ምናምን ገንዘብ ምናምን ነው፣ ግን ገንዘብ አይደለም። አንድ ነገር ወንዶች እንድትረዱ በፈልገው ሴቶች እንኳን እርግዝና መጥቶ ይቅርና በፍቅር አብረሃት ሆነህ ቤተሰቦቿ እንኳን ሂጂ ከዚህ ባልገሻል ብለው ሲያባርሯት አንተ አይዞሽ ብለህ ከጎኗ ከወንክ ምንም ሳሰጣት ከአንተ ጋር እስከ መጨረሻው ትዘልቃለች። ምክንያቱም የሚያስጠጋን ሰው እንፈልጋለን። የሆነ ነገር ጎድሏት ሲሰማን በጉለታችን ሰዓት ቤተሰብ የትኛውም ቤተሰብ ልጁ በስርዓት አግብታ ሴት ልጇ እንድትወጣለት ከቤት እንጂ የሚፈልገው ፍቅረኛ ይዛ ምናምን ተንዘላዝላ ቤት ውስጥ እንደዚህ ያላስፈላጊ እርግዝና ይዛ እንግዲህ ኢትዮጵያን ባህላችንም ውርዴት ነው ምናምን ስለሚባል በዚህ ሰዓት ቤተሰብ እንኳን ይጠላታል ማለት ነው እንጂ ባለጌ ካለ እድሜሽ ካለ ምንሽ እያለ ማለት ነው። እና
ይሄን የሷን ህይወት እንደዚህ ቅጥፍ አድርገህ ከዛ በኋላ አንተ ራስን አውጥተህ መሸሽ የለብህም። ከሷ ጋር የመጣውን ነገር አብረ መጋፈጥ ነበረብህ። ለማንኛውም ንጹህ ልብ ስላላት ተቀብላለች። ወንዶች ባካችሁ ሴቶች ጋር ሁሉን ነገር ጫና ለሴቶች ጥላችሁ አትሽሹ። ላለው የመጣውን ነገር አብራችሁ ከኛ ጋር ተጋፈጡ መልእክቴ ነው። ሴት ብቻዋን መጎዳት የለባትም። ልጅም ሲመጣ ጠፍጥፋ አታመጣው። ወደ ፈቅደ ነው በዛን ሰዓት ሱሬን ፈታ አብራ ስተኛ የነበረው። ግን ከመጣ በኋላ የእሷ ፍላጎትና የእሷ ብቻ እንደሆነ አድርገ ራስን ለማውጣት ትሽሻለን። ይሄ ትክክል አይደለም። እድሏን እንዲሰብረችን የመሰለች ቆንጆ እንደዚህ ያስነብተ ምን ብለ ሸሽተህ ይቅርታ በመጠየቅህ እናመሰግናለን። ከዚህ በኋላ ደግሞ ላታስከፋት ቃል ገብተህ ከአብረሃት ብትኖር ደስ ይለናል። ይበቃታል። ከዚህ በላይ ማልቀስና ማንባት። ዳግም ልትጎዳት ከሆነ ባትመለስ እላለሁ፣ እንደኔ ማለት ነው። በቃ አሁንም ልትጎዳት አስበህ ከሆነ ድጋሚ ሌላ ልጅ አሁንም አስረግዘ እንዳጠፋ ራቃት። የእውነት ካልመጣ አውቀህ ካልሆነ የእውነተኛ ይቅርታና የእውነት ልብ ካለ አብረሃት ዝለቅ። ምክንያቱም ከዚህ በላይም ደግሞ እንድትጎዳ አንፈልግም። በጣም ያሳዝናል ያሳለፈችው ነገር ሁሉ ማለት ነው። እና የሴት ልጅ መከራ ያሳዝናል ብቻ